እኔ የምልሽ ሩታዬ ልጁ የማን ነው? የደፈርሻው ወይስ ያበጋዝ? ደፈርሻው ያስወልዳል፣ አበጋዝ ያሳድጋል። እውነቴን ነው የምላችሁ የሩታዬ ነገር ማለት እውነቴን ነው የምላችሁ እኮ ማለት እውነቴን እኮ ነው። ሆድሽ ደግሞ በጣም ሞልቷል እኮ። ይሄ ቢያንስ እኮ የስንት ወር የ4 ወር ምናምን እንደዚያ ይሆናል እኮ። የዛኔ ደግሞ አበጋዝ ጋር ተጣለን ብላችሁ እነ ዳኒ ጋር ስትሄጂ ነበር፣ እነ ኢሱ ጋር ስትሄጂ ነበር። እነ ማን ነው ደግሞ ብዙ ቦታ ሄደሻል እኮ፣ ብዙ ቦታ ሄደሻል እኮ። የኔ ቆንጆ ሜሪ ጋር ሄደሻል። ሜሪ ጋር ለማን እንደሰጠሽ አይታወቅም። ልጁ የማን ነው? ሩታዬ ደመቁዬ የማን ነው? የደፈርሻው ወይስ ያበጋዝ? የአበጋዝ ወይስ የዳኒ? የዳኒ ወይስ የይስሐቅ ወይስ የረሞ ወይስ የአኑ አንዋር ወይስ ማን ወይስ የአቤላ? አቤላ እናንተ ቤት ያለው ቤቱ ጠባቂው ቤት ጠባቂው አቤላ። እኔ ግን እንሳስበው እስተኽሩል ወንጀል ነው እንጂ ማለት እሷ ባደረገችው የእሷ ወንጀል ማጠብ የለብኝም እንጂ አቤላ እኮ ቤት ለቤት ነው የሚሄደው። ባይዘው የዛ ቤት ማለት ነው። ይሄ ነው የምላችሁ። የማን ነው ግን? ሆድሽ ሙልት ብሏል እኮ። እኔ የምላችሁ እንደው ይሄ እኮ አሁን እንግዲህ ችግር ያመጣል። ጠብቁ። አሁን ወደፊት አሁን ያም አባቱ ነኝ ያም አባቱ ነኝ ብሎ ይመጣል። መዝረክረክ ከባድ እኮ ነው። ደግሞ በጎቹ ደግሞ ፍቅር እናንተ ዝርክርክ የዝርክርክ ተከታዮች እኮ ናቸው። እና ፍቅርዬ እየተጫወተችባቸው እንደሆነ ድሮም አቅ ነበረ። ግን ደግሞ አለ አይደለ የሆነ በቃ ያኔ ላጋነነው ምናምን ነገር እንደዛም ላደርግ ፈለግኩኝ። ደግሞ ግን አልቻልኩም። ገባችሁ አይደለ? አልቻልኩም። ይሄ ነገር ፕራንክ መሆኑን እያወቅኩኝ ውሸት። ምክንያቱም ፍቅርዬ አታደርግማ። ፍቅርዬ ከማን ጋር ያያችኋት? ከዛም እንዲ ቃል አርግዛለች ምናምን እያላችሁ እኔ የምላቸው ፍቅርዬ ከማን ጋር ያያችሁ? ከአብሬሽ ጋር ቪዲዮ ያያችኋት ማለት ነው። ሌላ ማን አለ? እንትና ማን አለ መሰላችሁ? ሌላ ቡሪካና ፉፉ ጓደኞቿ ሌላ ስትሄድ ያያችኋት እንዴ? ሩታ ያልሄደችበታል እንዴ? አብራር ተጋደመ። አስተግፍሩላ እንዴ! ብዙ እኮ ነው የሩታ ተቆጥረው እንደው እስከ ስንት ይሆናሉ? እውነቴን ነው የምላችሁ እስከ ስንት ይሆናሉ? ቢያንስ 100 አይሆንም እንዴ? አዎ 100 እንግዲህ ዲኤንኤ መመርመር አለበት ማለት ምክንያቱም ልጁ የማን እንደሆነ ታው እና ምን ነበረ ፍቅርዬ ግን የትላንትና ቪዲዮዎች በጣም ነው የሚያምረው ማለት ነው። ያንተ ነው ስትለው ቡሪካ በቃ በሳቅ ዘና የሚያደርግ ቪዲዮ በቃ ደስ የሚል ማለት ነው። አያችሁ ፍቅርዬ በቃ የሆነ ነገር ማለት ትመለሳለች። ገባችሁ አይደለ? ይሄ ፕራንክ አሁን እኔ ብዙ አልተመቸኝም ነበር። ገባችሁ? ብዙ አልተመቸኝም፣ ምክንያቱም አይመጥናትም። እንደዚህ አይነት ነገር የሚመጥነው ለደመቁ እንጂ ለፍቅርዬ አይደለም። እንደዚህ አይነት በቃ እኔ ራሱ ደስ አላለኝም ነበር ማለት ነው። እና ቪዲዮም እንደዚህ በቃ አይደለ አጋንኜ ምናምን በቃ ጨማምሬ ምናምን ለመስራት ፈለግኩኝ፣ ግን አልቻልኩም። ፍቅርዬን በመጥፎ ነገር እንደዚህ አጋንኔ ምናምን ማድረግ አልቻልኩም። ኔቨር አልችልም። እውነቴን ነው የምላችሁ። እና መስራት ስላልቻልኩኝ ተውኩት፣ በቃ ተውኩት። እሷም ደግሞ ይኸው ስራው ጥሩ አይደለም ምናምን ብላ ተመለሰች። አያችኋት ፍቅርዬ በቃ ፍቅርዬ እንደዚህ ነች። ፍቅርዬ ተያሏትን ነገር ትሰማለች። ፍቅርዬ ለተከታዮቹ ያልተመቸውን ነገር አታደርግም። ገባች አይደለ? እና ፍቅርዬ ለዚህ ነው የምወዳት ማለት ነው። በቃ ይሄ ነገር ጥሩ አይደለም ካሏት በቃ ትተዋለች። ይሄ እኮ አይመጥነኝም፣ እኔ አይመጥናትም። ይሄ እኮ ለተከታዮችም ለወዳጆች አይመጥናት። በቃ ሀላስ አያችሁ እንጂ ብትቀጥልበት አሪፍ ነበር፣ ግን ስራው ጥሩ አይደለም ማለት ነው። ፍቅርዬ ከእንደዚህ አይነት ነገር የራቀች ነች፣ ንጹህ ነች። ገባችሁ አይደለ? አዎ በቃ ለዛ ነው የምወዳት እና ከእንደዚህ አይነት ነገር አብራ ትሰራለች ነፉ ጋር ምናምን ነገር። ሌላ ነገር ግን ከፍቅርዬ ጋር መዝረክረክ ምናምን ወር የለም። ፍቅርዬ ሩታን አይደለችም። ሩታ ግን በጣም ከብዙዎቹ ጋር ተቃቅፋ ተላልሳ፣ ፍቅርዬ እኮ አትታቃቅፍም እኮ። ለዚህ ነው የምወዳት ባይዘዌ ማለት ነው። እና ደመቁዬ ሆድሽ ሞልቷል ማለት ነው። ሆድሽ እኮ ሙልት ብሏል። በቃ የሆነ በቃ ወይ እኔ እኮ እንደው ግርም ይለኛል ማለት ነው። ግርም ይለኛል አበጋዝና ደመቁ ማለት ነው። የሆነ በቃ አለ አይደለ? እና ወዴት ነው የገረመኝ ነገር ቢኖር ትላንትና ልክ የመጀመሪያ ጊዜ ሆስፒታል እንደምትሄድ እኮ ነው እንደዛ ድብንቅ በቃ ምናምን ድብልቅልቅ ያላችሁት አበጋዝና ደመቁ ማለት ነው። እንዴ 10 ጊዜ አይሆንም እንደ እርጉዝ ነኝ እያለች ሆስፒታል የሄደችው ማለት ነው። ብዙ ጊዜ ሄዳለች እኮ። አንድ ጊዜ እንኳን ራሱ ከአበጋዝ ተለይታ ሩታ ማለት ነው ሩታዬ ማለት ነው ከአበጋዝ ተለይታ እንኳን እነ ሜሪ ጋር እነ ዳኒ ጋር ሄድኩ ተብሎ አርግዛለች ሲባል ተከትላ እነ ሜሪና እነ ዳኒ እነ ጽጌን ተከትላ ሆስፒታል ሄዳለች። ምርመራ አርጉዝ እንደሆንኩ ለመመርመር ብላ ማለት ተመልከቱ እንግዲህ ከባሏ ጋር በተለያየች በወሯ በሁለት ወሯ ከዛ
እርጉዝ ነኝ ስትባል ተከትላ ሂዳ ሆስፒታል ሂዳ የተመረመረ ሴት ናት ማለት ነው ሩታ። እንግዲህ ተመልከቱ። ይህ ማለት ራሷን አታምንም ማለት እኮ ነው። እንኳን አይደለም አሁን ከባልሽ ጋር ከዚህ ከአበጋዝነሽ ጋር ነሽ ከርማ አይተናት ወር እንደዛ ምናምን አይተናት ማለት ነው። ድሮ በፊትም እሱ ጋር ሳትሆን ተጣላን ብላ ሄዳ ሆስፒታል እርጉዝ እንደሆንኩ ብላ ሄዳ የተመረመረ ሴት ናት ማለት ነው። ምንድነው ራሷን አታምንም። ገባችሁ አይደለ? ሩታ ማለት ራሷን አታምንም። ምንድነው ራሱን እንደዚህ በእርግዝና በኩል ራሱን የማያምን ሰው ምን አይነት ሰው ነው ብትሉ ልነግራችሁ አልችልም። ራሳችሁ ታውቁታላችሁ ማለት ነው። ይህ ማለት ያኔ ልቶ እና ማለት ነው። እና ይሄ አሁን ሆስፒታል የሚሄድ ሩጣዬ የሚላት በጎቹ ናቸው። ሩጣዬ እና የእሷ ሆስፒታል የሚሄድ መመርመር ይሄ ድብንቅ ምናምን የሚያደርግ ነገር የለም። 10 ጊዜ የሚሆን ሄዳለች ሆስፒታል ሆዴ ለመመርመር። ግን የትላንትና ሆድሽን ተናግሬያለሁ። ያን ጥቁር ሆድ እንዳታሳዩን ብዬ ነበረ ማለት እና አሁን ግን ጥሩ ቪልተር አድርጋችኋል። ሀሪፍ ነው። አሁን ሆዷ ጥቁር። ይሄ ባለፈው እኮ እነ ዳኒና ነጽጌ ይዘው አይ ዳኒ ነፍስ አይማሪ እውነት ባለፈው እኮ እንዳለ ጥላሸት እኮ ጥቁር ቁርቁር አድርጎ እኮ ነበር ያመጣት ማለት ነው። እና አሁን ግን ደህና ያው እንግዲህ አበጋዝ በቃ ቪዚተሩን አዘገጃጅቶ ምናምን አድርጓት አሁን ሆዷ ፈገግ ብሏል። ገባችሁ አይደለ? ይሄ ባለፈው ማየት ጥቁር ሆድ እኮ እንዳለ የምታሳይተው ወይ በፈጣሪ። እና የሩታዬ ማለት የደመቁ ሆስፒታል የሚሄድ መመርመር ምንም ብርቅ አይደለም። ብዙ ጊዜ ትሄዳለች ከባሌ ጋር ተጣላሁ ብላ 2 ወር ምናምን እንትና ጋር ዳኒ ጋር ተቀምጣ ሂዳ ተመርምራለች። እርጉዝ ነኝ ስትባል እርጉዝ ነኝ ብላ ተቀብላ ሂዳ አይታለች። ተጠራጥራ ራሷን አታምንም። በየሄደበት የሚጋደም ሰው ራሱን አያምንም። ባይተው ወይ ማለት ነው። አሁን እንደዛ ነገር ነው። አፈረጥኩት እና እንደዛ ነው እላችኋለሁ በጎችዬ። በነገራችን ላይ ያኔ ልካችሁን እንዳልነግራችሁ ከሰው እኩል አይደላችሁም ባይዘው ወይ ማለት ነው። ስራችሁ ምናምን ነገር በቃ የወረዳችሁ የሆነ አሳፋሪ ነገር ስለሆነ ፍቅርዬን የመናገር ሞራሉ ምናምን የላችሁ። ቤት እየመጣችሁ ፍቅር እንደዚህ ብላ እርግዛ ምና የለም። ፍቅርዬ እኮ ዝርክርክ አይደለችም። ፍቅርዬ የተሰተረች ሴት ወላጅ ቀጥቶ ያሳደገ። ፍቅርዬ እኮ ቤተሰቦቿን ጥላ እኮ እንዳገኝ አልሄደችም። ወንድ ተከትላ ማለት ነው። እንደዛ ነገር ፍቅርዬ እንደምን ሆናችኋል እንዴ? ድጋሚ ብትወለዱ ፍቅርዬ መሆን አትችሉም ማለት። በጣም የሚያምር የትናንት ነው ቪዲዮ በጣም ያምራል። በነገራችሁ ላይ ሳይለንት አድርጌ ድምጽ እየጨመርኩ ቪዲዮ ሰርቼ ነበር፣ ግን የተላለ ነገር ኑሮ ሳይለንት አረኩት ማለት ነው። ድምጽ ገብቶብኝ ዛ የሰዎቹ ድምጽ ገባብኝና ድምጽ እየጨመርኩ ሳይለንት አድርጌ ማለት ነው። እና ውዶችዬ ፍቅርዬ ማለት በቤተሰብ ተቀጣ በስርዓት ያደገች የተማረች ነች እንጂ ተዝረክርካ ያደገች አይደለችም። እንዳገኝ ደግሞ ቤተሰቦቿን ጥላ አዋርዳ የሄደች ሴት አይደለችም። ስለዚህ ፍቅርዬን ደግሞ አንዳንድ አላችሁ ማለት ነው። ፍቅርዬን ከመናገራችሁ በፊት መጀመሪያ አማርኛ ተማሩ። ገባችሁ አይደለ? በብለው ጽፈው 4 ነጥብ ያስቀምጡላቸው። ቡ ብለው ጽፈው 4 ነጥብ። መጀመሪያ ፍቅርዬን ከመናገራችሁ በፊት አማርኛ ፊደል መቁጠር ቻሉ፣ አማርኛ መጻፍ ቻሉ። ገባችሁ አይደለ? ፍቅርዬን ለመናገር ማለት ነው። እና በቃ ፍቅር የመናገር እናንተ ወይም ስሟን ራሱ ማንሳት ራሱ ፍቅር ብላችሁ ራሱ እንትን ማለት አትችሉም። ሰው መሀይሞች እኮ ናችሁ እናንተ ማለት ነው። እና እንደዛ ባላችኋለሁ። ፍቅርዬ ንግስት ነች። ፍቅርዬ ሸበላ ነች። ፍቅርዬ ጠንካራ ነች። ፍቅርዬ ጀግና ነች። ፍቅርዬ በቃ ተወዳጅ ነች። ፍቅርዬ በቃ ምን ልባላችሁ ማለት ነው። ፍቅርዬ እንደዛ ነች። ጽጌረዳ አበባ ማለት እና እንደዛ ነች እላችኋለሁኝ። እና 10 ጊዜ ሆስፒታል መሄድ የለመደ ትላንትና ብሄድ ብርቅ አይደለም። አበጋዝዬ ድብንቅ አልክሳ ምን ነው ሚስትህን እኮ እነ ዳኒም ወስደው እርጉዝ ነሽ ከማን ያደረገሽ እርጉዝ ነሽ ብለው ወስደዋታል እኮ በቃ አይደለም አንተ ባልነኝ ብለህ የምትቀመጠው የውሸት ባል ማለት ነው የምትለው ሰው ማለት ነው። እነ ዳኒ ራሱ አብረው እንትን ሲሉ ከርመው ሆስፒታል እርጉዝ ነሽ ብለው ይዘዋት ሄደዋል። አይተናል ማለት ነው። ገባህ አይደል? ያንተ ሚስት 10 ጊዜ ነው ዝም ብላ በቃ በየወሩ ሆስፒታል የምትሄደው ማለት ነው። ምክንያቱም ራሷን ስለማታምን ማለት ነው። የተዝረከረከ ሴት መቼም እንደሩታ የለም። ኦ ማይ ጋድ እና ጽግዬም ትላንትና እንግዲህ ዳኒን አቃጥላ ፍቅረኛ አለኝ ወይኔ ወዳቸዋል ባይዛው ፍቅርዬና ጽጌ ማለት ነው። እኔ በነገራችን ላይ ከአበጋዝና ከደመቁ ውጭ ያሉ ሰዎች እኔ ችግር የለብኝም ማለት እነሱ በጣም ውሸታም ናቸው። ውሸታቸውን በእውነት ነው የሚደመድሙት። በጣም ሲበዛ ውሸታም ሲሆን በጣም ነው የሚቀፉኝ ማለት ነው። አበጋዝና ደመቁ ቤተሰብ እስከ መካድ ሀገር እስከ መካድ ብዙ ነገር በቃ ይህ ውሸታቸው ልክ ስለሌለው
በጣም ነው የሚያስጠሉኝ ማለት ነው። በጎቹ ራሱ በጣም ታስጠሉኝ ማለት ነው። እና እንደዛ ነው። በነገራችን ላይ ሀፋዛውንም ሀሊቡንም ምናምን ነገር እንደዛ አዘጋጁ። ልክ ባለፈው ከዱባይ ሲመለሱ ቤተሰብ ሳይቀር እንደረተባችሁት ካርጎ እንዳረጋችሁት እቃ ማለት ነው። ለእሷም ደግሞ እንደዚሁ አድርጉ ውዶችዬ ማለት አሁን ለሩታዬ ልጅ ማለት ነው። ለአበጋዝ ልጅ 3ኛ አበጋዝ መጥቶላችኋል። ረትቡ ልብሱን ማለት ነው። እውነቴን ነው የምላችሁ። አሁን ረትቡ በደንብ አድርጋችሁ ረትቡ። መቼም እንጅል አይደላችሁ እናንተ መጨረሻችሁ መቼም እኔ እንጃላችሁ ማለት ነው። ሻራ ነው የምትወድቁት በጎቹ ማለት ነው። እና እንደዛ ነው። ብርቅ አይደለም። የሩታ ሐኪም ቤት ሄዶ ሆድ ማሳየት ይሄ ምናምን ደግሞ ስንት ወር ሆኖት ነው ነገሩ? ቆይቷል እኮ 4 ወር እንደዛ ምናምን ይሆነዋል። ይሄ 5 ወር ሆኗል። ወዲያው ሞልቷል ማለት ነው። ነፍጣ ደግሞ እንደዚህ ውይ በእናትሽ እና በጣም ያኔ እንዴ አንቺ ከ10 ወንድ ጋር ይተገድም ላታረግጂ ነበር እንዴ? ወይኔ ጦር ተናገርኩ። እሷ አላደረገችው ይቅር በለኝ ፈጣሪ። አስተግፍሩ በቃ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ይቺ ወንጀለኛ ታወናጅላለች ደመቁ የምትባል ሴትዮ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። እሺ ይቺ ወንጀለኛ የማትረባ ዝርክርክ